ትንሽም ቢሆን የሰላም ጭላንጭል ከመጣ በሚል በሶስተኛ ወገን አማካኝነት የጦራቸውን አፈሙዝ ያዘቀዘቁት ሁለቱም ሀገራት አሁንም ቢሆን የመጨረሻ ስምምነት ላይ መድረስ ተስኗቸው ዳግም ግጭት በቀጠናው አድፍጠው እርስ በርሳቸው እየተጠባበቁ ይገኛሉ። ላልታወቀ ጊዜ የተራዘመው የተኩስ አቁሙ ስምምነት በሁለቱ ሀገራት መካከል በተባባሰው ውጥረት ምክንያት በማንኛውም ጊዜ ሊጣስ ይችላል የሚሉ ሐሳቦች እዛም እዚህም ይሰማሉ። በመካከለኛው ምስራቅ በተነሳው ቀውስ ምክንያት የባህር በር ተዘግቶባቸው ዳፋው የተረፋቸው የገልፍ ሀገራትም እስካሁን ዝምታቸውን መርጠዋል። የቀጠናው ሀገራት መርከብ መተላለፊያ የሆነው በወሳኙ የሆርሙዝ ወሽመጥ በኩል አሁንም ዝር ማለት አይቻልም። የሚሞክር ካለም የኢራን ፈጣን የባህር ላይ ጀልባዎች ሰለባ ይሆናል። በትናንትናው ዕለት በሰርጡ በኩል ለማለፍ ጥረት ሲያደርግ የነበረን አንድ መርከብ በቁጥጥር ስር ያዋለችው ኢራን በዛሬው ዕለትም የኢራን አብዮታዊ ዘብ ሁለት የጭነት መርከቦችን በቁጥጥር ስር አውሎ ወደ ባህር ዳርቻው መውሰዱን አስታውቋል። በሊቤሪያ ሰንደቅ ዓላማ የምትጓዘውና በግሪክ ኩባንያ የምትመራው ኤፓሚኖንዳስ የተሰኘችው አንዷ መርከብ እንደ ግሪክ የባህር ጠረፍ ጥበቃ መረጃ ከሆነ 21 የዩክሬንና የፊሊፒንስ ዜግነት ያላቸው ሰራተኞችን አሳፍራ ወደ ህንድ በመጓዝ ላይ እያለች በቁጥጥር ስር ውላለች ተብሏል። ሌላኛዋ መርከብ ኤምኤስሲ ፍራንቼስካ የተባለችው በፓናማ ሰንደቅ ዓላማ ስር የምትጓዝ ስትሆን የመርከቧ ካፒቴንና 3 መርከበኞች የሞንቴኔግሮ ዜጎች መሆናቸውንና በተጨማሪም የክሮሺያ የውጭ ጉዳይ ሚኒስተር 2 የአገሪቱ ዜጎች በመርከቧ ላይ መኖራቸውን አረጋግጠዋል። ይህች መርከብ በዓለም ትልቁ የባህር ላይ ትራንስፖርት ድርጅት በሆነው ሜዲትራኒያን ሺፒንግ ካምፓኒ ባለቤትነት ስር የምትገኝ ሲሆን ድርጅቱ ስለቀሩ ሰራተኞች ዝርዝር መረጃ ለመስጠት ፈቃደኛ አለመሆኑን ሮይተርስ ዘግቧል። ምንም እንኳ መርከቦቹ ምን አይነት ጭነት ይዘው ይጓዙ እንደነበረ እስካሁን በግልጽ የታወቀ መረጃ ባይኖርም ነገር ግን የታገቱት የሁለቱ መርከበኞች ሰራተኞች በሰላም ላይ እንደሚገኙና የሰራተኞቹ ሀገራት መንግስታት ግን ስለ ዜጎቻቸው ደህንነት መረጃ ለማግኘትና ከእገታ የሚለቀቁበትን መንገድ ለመፈለግ ጥረት እያደረጉ መሆኑን ገልጿል። ኢራን አሁንም በወሽመጡ ለማለፍ ጥረት የሚያደርግ መርከብ ካለ ተመሳሳይ እጣ ፈንታ ይደርሰዋል በማለት አስጠንቅቃለች። በሁለቱ ሀገሮች መካከል በሚሳኤሎችና በጦር ጀቶች ሲደረግ የነበረው ጦርነት ለጊዜው ቢቆምም በባህር ላይ የሚደረገው ግጭትና እገታ ግን ተጠናክሮ ቀጥሏል። በሌላ በኩል ኢራን አሁንም ለጦርነት ዝግጁ መሆኗን በተለያዩ አጋጣሚዎች እየገለጸች ትገኛለች። በሩሲያ የኢራን አምባሳደር የሆኑት ካዚም ጃላሊ አገራቸው ከዓለም አቀፍ ኃይሎች ጋር ለዲፕሎማሲም ለወታደራዊ ግጭትም ሙሉ ዝግጅት እንዳላትና ለማንኛውም ጥቃት ያጸፋ እርምጃ እንሰጣለን በማለት ተናግሯል። በመካከለኛው ምስራቅ ያለው ውጥረት እየጨመረ በመጣበት ወቅት አምባሳደሩ ኢራን የቀጠናውን ሰላም ለማስከበር ቅድሚያ የምትሰጥ ቢሆንም ነገር ግን በማንኛውም መልኩ የሚሰነዘርባትን ጥቃት ለመመከትና አጸፋዊ እርምጃ ለመውሰድ የመከላከያ ኃይሏ በተጠንቀቅ ላይ ይገኛል ብለዋል። ኢራን ለፍትሃዊና ለጋራ ጥቅም ለሚበጁ ንግግሮች በራችን ክፍት መሆኑን እናሳውቃለን ካሉ በኋላ የሀገሪቱን ሉዓላዊነት የሚገፋ ማንኛውም ሙከራ ብርቱ ምላሽ እንደሚጠብቀው አስጠንቅቋል በማለት አርቲ ኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዳዲሶቹን የኢራን መሪዎች በሁከትና በከባድ ሁኔታ የተከፋፈሉ ናቸው በማለት በማህበራዊ ሚዲያ ላይ ከገለጹ በኋላ ቴህራን ደግሞ ዛሬ ሌሊቱን ለሁሉም ኢራናውያን በእጅ ስልካቸው አንድነታቸውን የሚያሳይ የጽሑፍ መልእክት እንደላከች መረጃዎች አመላክተዋል። መልእክቱ ፕሬዝዳንት ትራምፕ ልዩነትን ለመዝራት ላደረጉት ጥረት ምላሽ ለመስጠት ከኢራኑ ፕሬዝዳንት፣ ከፓርላማ አፈጉባኤው፣ ከፍትህ ሚኒስተሩና ከሌሎች ከፍተኛ ባለስልጣናት የተላከ ነው ተብሏል። በእጅ ስልካቸው የተላከው መልእክት ኢራን ውስጥ አክራሪ ወይም ለዘብተኛ የሚል ነገር የለም፣ ሁላችንም ኢራናውያንና አብዮታዊ ነን፣ አንድ አገር አንድ ሐሳብ የሚል መልእክት መሆኑ ተገልጿል። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ያለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኘ በአገሪቱ መገናኛ ብዙሃን ላይ ተዘግቦ ነበር። የጠቅላይ መሪው አሊ ሐሜኒ መገደል በኋላ በአሁኑ ሰዓት በኢራን ውስጥ ብዙ ውሳኔ ሰጪዎች እንዳሉና አንዳንዶቹ የበለጠ ተራማጅ ሲሆኑ ሌሎች ደግሞ የበለጠ አክራሪ እንደሆኑ ተደርገው ይታያሉ። ሆኖም ግን ሁሉም የኢራን አመራሮች ከኒውክሌር ፕሮግራሙ እስከ ሆርሙዝ ወሽመጥ ድረስ ባሉ ጉዳዮች ላይ ያላቸው ቀይ መስመር ተመሳሳይ እንደሆነ ይነገራል። ከዚሁ ጋር በተያያዘ የኢራን ተደራዳሪ ልዑክን ከሚመሩት አንዱ የሆኑት የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ ማታ እስላማባድ ይደርሳሉ ተብሎ እንደሚጠበቅ የፓኪስታን መንግስት ምንጮች ለቢቢሲ ተናግረዋል ተብሏል። የዜና ወኪሉ ሮይተርስ በበኩሉ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላትን የያዘ ቡድን አስከትለው እንደሆነና
ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎ እንደሚጠበቅ ዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የተሰማው ዛሬ ከፓኪስታን ባለስልጣናት ጋር ንግግር ማድረጋቸውን ከገለጹ በኋላ እንደሆነና ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እንዲሁም የአገሪቱ ጦር ኃይሎች አዛዥ ጋር በነበራቸው ንግግር ከአሜሪካ ጋር ስለሚደረገው ግጭት እንደተወያዩም ተዘግቧል። በንግግራቸው ወቅት ከተኩስ አቁም ጋር የተያያዙ ጉዳዮች እንደተነሱ የተገለጸ ሲሆን ተኩስ አቁሙ ግን በአሜሪካና ኢራን መካከል ስላለው ይሁን በሊባኖስና እስራኤል መካከል ስለተፈጸመው በግልጽ አልተጠቀሰም። አሜሪካና ኢራን ሁለተኛ ዙር ንግግር የማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥበትም በአሸማጋይነት እየሰራች ያለችው ፓኪስታን ግን ድርድሩን ለማስተናገድ ከፍተኛ ዝግጅት እያደረገች መሆኑ ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር ወደ ፓኪስታን ያደርጉታል የተባለውን ጉዞ በተመለከተ ግን ከኢራንም ሆነ ከአሜሪካ በኩል ይፋዊ ማረጋገጫ አልተሰጠም። በሌላ መረጃ የአሜሪካ ወታደራዊ አዛዦች ትክክለኛ ኢላማቸውን የመምታት አቅም ያላቸውን መሳሪያዎች ከኢሲያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ ማዘዋወራቸውንና ይህም አሜሪካን በሌሎች ቀጠናዎች ላይ ለአደጋ ሊያጋልጣት ይችላል የሚል ከፍተኛ ስጋት ማሳደሩን የአሜሪካ መገናኛ ብዙሃን ዘግቧል። ኒውዮርክ ታይምስ እንደዘገበው የመካከለኛው ምስራቅ ጦርነት ከፈነዳ ወዲህ አሜሪካ ለቻይና ኦፕሬሽኖች ተብሎ ተቀምጠው ከነበሩት ክምችቶች ውስጥ ቁጥራቸው 1100 የሚሆኑ የረጅም ርቀት ክሩዝ ሚሳይሎችን ተጠቅማለች ብሏል። የአሜሪካ መከላከያ ሚኒስቴር የውስጥ ግምገማዎችና የኮንግረስ ባለስልጣናት እንደገለጹት አሁን ላይ የቀነሰው የሚሳይል ክምችት ከ1000 በላይ ቶም ሃውክ ክሩዝ ሚሳይሎች፣ የፓትሪዮት አየር መቃወሚያ ሚሳይሎች እንዲሁም ከምድር ወደ ምድር የሚተኮሱ ፕሪሲሽን ስትራይክ እና አታካምስ የተባሉ የረጅም ርቀት ሚሳይሎችን ያጠቃልላል ብለዋል። ይህንን ከፍተኛ ፍላጎት ለማሟላት ሲባል ወታደራዊ ተቋሙ ጥይቶችና ትጥቆችን በኢሲያና በአውሮፓ ከሚገኙ ወታደራዊ ካምፖች በማዘዋወር ላይ እንዳለና ይህ ካልሆነ ግን በእነዚህ ቀጠናዎች ሊነሱ ለሚችሉ ድንገተኛ ጥቃቶች አሜሪካ ያላትን ዝግጁነት ጥያቄ ውስጥ እንዲወድቅ ያደርጓል ተብሏል። ዘገባው በተጨማሪም አሜሪካ እጅግ ውድ በሆኑ ሚሳይሎች ላይ ያላት ከመጠን ያለፈ ጥገኝነትና የአገሪቱ የመከላከያ ኢንዱስትሪ የሚፈልገውን ያህል ምርት በፍጥነት ማምረት አለመቻሉን እንደ ትልቅ ስጋት አንስተው የመከላከያ ሚኒስትሩ አሁን ላይ የጎደለውን የሚሳይል ክምችት ሙሉ በሙሉ ተክቶ ወደ ነበረበት ለመመለስ ዓመታት ሊፈጅበት እንደሚችል አስጠንቅቋል። አሜሪካ ተጨማሪ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያጓጓዘች መሆኑን በርካታ መረጃዎች መውጣታቸው ጋር ተያይዘው ስጋቶቹ አሁንም ተባብሶ እንዲቀጥል አድርጎታል። ባለፈው ጊዜ ዶናልድ ትራምፕ በቀጠናው ያለው ጦራችን እስከ አፍንጫው ታጥቋል፣ የሚጠብቁት የኔን አንድ ትዕዛዝ ብቻ ነው፣ ኢራን የማትስማማ ከሆነ ጥቃታችን ይጀምራል ማለታቸው ይታወሳል። እስራኤልም በበኩሏ እኛ የምንጠብቀው የአሜሪካን አረንጓዴ መብራት ነው፣ ኢራንን ለማጥቃትና ወደ ጨለማው ዘመን ለመመለስ ዝግጁ ነን በማለት የመከላከያ ሚኒስትሩ እስራኤል ካቲዝ ተናግረዋል። እንደተፈራው እየጨመረ የመጣው ውጥረት ወደ ለየለት ጦርነት ይቀየራል ወይስ የሰላም ጭላንጭሉ ወደ ዘላቂ ሰላም ይሸጋገራል የሚለው የብዙዎች ጥያቄ ሆኖ ቀጥሏል።